ወደ አጀንዳ ጉዳያችን እናልፋለን። የትምህርት ቤቱ በአዲስ መገንባት የ2019 ትምህርት ዘመን የመማር ማስተማር ስርዓት ተሳካ እንደሚያደርግለት በባህር ዳር ከተማ አስተዳደር ትምህርት መምሪያ የፋሲሎ ቅድመ አንደኛ ደረጃ ትምህርት ቤት አስታወቀ። ትምህርት ቤቱ በ1973 ዓ.ም በቆርቆሮ የተሰራ እንደነበር ይታወሳል። ቴዎድሮስ ድሉ ተጨማሪ ዘገባ አለው። አብረን እንከታተል። ከዚህ በፊት እናስተምር የነበረው ያው ቆርቆሮ በቆርቆሮ ክላስ ነበር የነበረ። ትምህርት ቤቱ ነበር ቅድመ አንደኛ ደረጃ ትምህርት ቤት ነው። በቃ ከ73 ጀምሮ የተቆረቆረ ነው የምታዩት ቆርቆሮ ማለት ነው። ይህ ወይዘሮ የዝባለም አድማሱ በባህር ዳር ከተማ አስተዳደር ትምህርት መምሪያ የፋሲሎ ቅድመ አንደኛ ደረጃ ትምህርት ቤት ርዕሰ መምህርት የተናገሩት ነው። በባህር ዳር መሀል ከተማ ላይ በ1973 ዓ.ም የተሰራ የቆርቆሮ ትምህርት ቤት አለ የሚለው ሊታመን የማይችል ሀቅ ነው። ርዕሰ መምህሯ ትምህርት ቤቱ በአዲስ ከመገንባቱ በፊት ህፃናቱን ለማስተማር የነበረውን ፈተና ይናገራሉ። በፊት እናስተምር የነበረው ያው ቆርቆሮ በቆርቆሮ ክላስ ነበር የነበረን። ታችኛው ላይ አሁን ያው ብሎክ ፈርሶ ሌላ በአዲስ ስለተገነባ ነው። ስለዚህ ያ ክላስ በጣም ጠባብ ነበር። ቆርቆሮ በቆርቆሮ የተሰራ ነበረ። ህፃናቶች ኬጅ ተማሪዎች ስለሆኑ በጣም ይሞቅ ነበር፣ ያቃጥላቸው ነበርና በዛን ታይም ወላጆች ጥቅምት ዳር አካባቢ ብዙ ወላጆች እየመጡ የኛ ልጆች በጣም እዚህ ሙቀት ቦታ ላይ መማር የለባቸውም፣ ክፍሉም ጠቧቸዋል፣ ሌላ ቀይሮላቸው እያሉ ብዙ ጥያቄዎች ከወላጆችም ከተማሪዎችም ከህፃናቶችም ይመጣ ነበር። በለጋሽ ድርጅቶች የተገነባው አዲሱ ትምህርት ቤት የህፃናቱን ተስፋ የወላጆችን እምነት ያለመለመ ነው ይላሉ ወይዘሮ ይዝባለም። ብዙ ችግሮቻችንን ይቀርፍልናል። እኛ ግንባታውን መገንባት ቀርቶ ማሰብ አንችልም። ምክንያቱም ገቢ የለውም። እንደምታዩት ይሄ ትምህርት ቤት ምንም አይነት ገቢ የለም። ትምህርት ቤቱ ነበር ቅድመ አንደኛ ደረጃ ትምህርት ቤት ነው። በቃ ከ73 ጀምሮ የተቆረቆረ ነው የምታዩት ቆርቆሮ ማለት ነው። ያልተቀየረም በ73 እንደተቆረቆረ የቀረ ነው። መጨመርም አልተቻለም። ሌላ የገቢ ምንጭም የለውም ትምህርት ቤቱ። እንደምታዩት በዚህ ያሉት ኮንቴነሮች ቀበሌ ነው የሚጠቀምባቸው፣ እኛ እንጠቀምባቸው። ገቢ የሚባል ትምህርት ቤቱ የለም። ከዚህ አንፃር ሴፍትኔት ያደረገልን ትልቅ ነገር ነው። 8 ክላሶችን አሁን ምንም አይነት የክፍል እጥረት ሳይኖር ተማሪዎች ሳይጨናነቁ በስርዓት ልጆቻችንን ማስተማርና መንከባከብ እንችላለን። የህፃናት ደግሞ እዚህ ጋር ከ4 ዓመት እስከ 6 ዓመት ያሉ ስለሆኑ ቅድመ አንደኛ ደረጃ ትምህርት ቤት የሚማሩት እንክብካቤ ይፈልጋሉ፣ ንጽህና ይፈልጋሉ። አዲሱን የ2019 የትምህርት ዘመን ጀምሮ በስኬት ለማጠናቀቅ የቅድመ ዝግጅት ስራ እያከናወኑ መሆኑን ርዕሰ መምህሯ ነግረውናል። ችግኞች አሁን የተከልናቸው ነው። በክረምት እና አቮካዶን፣ ፓፓያ፣ ዘይቱና እነዚህ በሙሉ በክላሶች በር ላይ የተተከሉት ግንባታ ላይ ቆይቶ ስለነበረ መኪናው የነካካው ያው የቋጠረው ውሃ ምናምን እንደዚህ የምታዩት ያቆረ ስለነበር እሱን ደግሞ አሁን እንደምታዩት እሱን እያሰራው ነው። ወርዳሽ እየሞላን ነው። ዝግጅት እያደረግን ነው። ዘርፈ ብዙ ስራዎችን ስናከናውን ነው የቆየ ነው። በበጋም አሁንም እንደምታዩት ክረምት ያው የማስዋብ ስራ እየሰራን ነው ያለነው። ትምህርት ቤቶችን በግብዓትና በሰው ኃይል እንዲሟሉ በማድረግ የ2019 የትምህርት ዘመንን ውጤታማ እንዲሆን በቂ ቅድመ ዝግጅት ማድረጉን የደብረ ማርቆስ ከተማ አስተዳደር ትምህርት መምሪያ አስታወቀ። የተማሪዎችን ምዝገባ በወቅቱ በማከናወንም የትምህርት ዘመኑ መማር ማስተማር በተቀመጠለት የጊዜ ሰሌዳ ለማስጀመርም እየተሰራ ነው። ተጨማሪውን ከወንደሰን ዋለ አብረን እንከታተል። በደብረ ማርቆስ ከተማ አስተዳደር ከሚገኙ አንጋፋ ትምህርት ቤቶች መካከል የንጉስ ተክለ ሃይማኖት አንደኛና መካከለኛ ደረጃ ትምህርት ቤት ይጠቀሳል። ትምህርት ቤቱ በ2019 የትምህርት ዘመን ከ2500 በላይ ተማሪዎችን ተቀብሎ ለማስተማር የቅድመ ዝግጅት ስራዎችን እየሰራ መሆኑን የትምህርት ቤቱ ርዕሰ መምህር አቶ ዋልተንጉስ አያሌው ተናግረዋል። የምንጀምርበት ቀን ያለምንም መንጠባጠብ ቾክና ብላክቦርድ የሚገናኝበት ቀን ነው። በተለይ ምዝገባ ሲባል ሁሉም ሽክፍ ብሎ መጥቶ ተመዝግቦ ከዛ በኋላ ሌሎችን ተግባራት ለመፈጸም ያመቸናል። የትምህርት ዘመኑን ውጤታማ ለማድረግ የማህበረሰብ ተሳትፎ ስራዎችን አጠናክሮ ለማስቀጠል እየተሰራ መሆኑን የገለጹት የትምህርት ቤቱ ርዕሰ መምህር ትምህርት ቤቱ ውጤታማ እንዲሆን የሁሉንም ባለድርሻ ቅንጅት ይጠይቃል ብለዋል። ወላጁ ጋር ውይይት ተደርጎባቸው የቀጣይ ዓመት በርካታ እቅዶች በህብረተሰቡን በገንዘብ ለመደገፍ በቁሳቁስ ለመደገፍ ቃል ገብቶ 11 እቅዶችን ማህበረሰቡ አጽድቆ ሄደበት ሁኔታ አለ። አማራ ሚዲያ ኮርፖሬሽን ያነጋገራቸው በደብረ ማርቆስ ከተማ አስተዳደር የድል በትግል ጉድኝት ሱፐርቫይዘር የሆኑት አቶ አዘዝ አዲስ ከትምህርት ባለድርሻዎች ጋር የቅድመ ዝግጅት ውይይቶች መደረጋቸውን የነገሩን በ6ኛ ክፍልም በ8ኛ ክፍልም በክልል አቀፍ ደረጃ ከ1 እስከ 10 ከወጡ ተማሪዎች ውስጥ የኛ ግንባር ቀደም ተማሪዎች ናቸው። ህፃናት ወደ ትምህርት ገበታ አምጥተን የሚጠበቅባቸውን ትምህርት እንዲያገኙ የምንችለውን ሁሉ እናደርጋለን ማለት ነው። በቂ የሰው ኃይል ከወዲሁም
ድልድል ተደርጎልናል። ይህን የሰው ኃይል ይዘን የተሻለ ጥራት ያለው መማር ማስተማር በ2019 ዓመተ ምህረት ይኖራል ብለን እናምናለን። በንጉስ ተክለ ሃይማኖት አንደኛና መካከለኛ ደረጃ ትምህርት ቤት ተገኝተን የማጠናከሪያ ትምህርት ሲወስዱ አግኝተን ያነጋገርናቸው ተማሪዎችም በወቅቱ ተገኝተው ትምህርታቸውን በመከታተል የትምህርት ዘመኑን በውጤታማነት ለመፈጸም አቅደዋል። የክረምት ትምህርት ሌላ አለባሊ ቦታ ከመዋል እዚህ መጠን ትምህርት ደረጃችንን በማሻሻል ሆነ ደግመን ብንማረው ውጤታችንን ያሻሽልን። 2019 ትምህርቴን በጣም በአሪፍ ሁኔታ ለመማርና ውጤትንም ለማሻሻል ነው። በመስከረም 5 ነው ትምህርት የሚጀምረው እና ተማሪዎችም ጥሩ የተለያዩ ነገሮችን በማሟላት ለ2019 ያነበብን ያስረዱ። ትምህርቴን በተለየ መልኩ እየተከታተልኩ 2019 ላይ ውጤቴን አሻሽዬ መገኘት ፈልጋለሁ። የደብረ ማርቆስ ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ ብርሃን አንተነህ የ2019 ዓመተ ምህረት የትምህርት ዘመንን ውጤታማ ለማድረግ የሚያስችሉ በሰው ኃይልና በግብዓት የማሟላት ስራ በስፋት መሰራቱን ገልጿል። ተማሪዎች ተዘጋጅተው ያለብን የትምህርት ጥራት ችግር ለመቅረፍ አሁን ላይ ያልተከፈቱ ትምህርት ቤቶች እንደ ከተማችን ወደ 9 የሚሆኑ ትምህርት ቤቶች አሉ። እነሱን ለመክፈት አሁን ከፍተኛ ንቅናቄ ጀምረናል። ነሐሴ 18 ጀምሮ በይፋ ምዝገባ እንጀምራለን። እሱ በሚኖርበት ሰዓት ላይ ተማሪዎችን የማስመዝገብና ወደ ትምህርት ቤት የመላክ ስራ ማህበረሰቡ እንዲያደርግ የመጀመሪያው ጥሪያችን እናስተላልፋለን። የትምህርት ጥራትን ለማረጋገጥ ተማሪዎች በወቅቱ ተመዝግበው ትምህርታቸውን እንዲከታተሉ ወላጆችና የትምህርት ባለድርሻዎች የበኩላቸውን እንዲያበረክቱም ተጠይቋል። ትምህርትን የተመለከተው አጀንዳችን አሁንም እንደቀጠለ ነው። የተማሪዎችን የነገ ራዕይ ለማሳካትና የትምህርት ዘመኑን በጥሩ ሁኔታ ለመጀመር የቅድመ ዝግጅት ስራዎች ቀድሞ መስራት ትኩረት የሚሰጠው ጉዳይ ነው። የአማራ ክልል ትምህርት ቢሮ የ2019 ዓ.ም የትምህርት እንቅስቃሴ የተሻለ በማድረግ የተማሪዎችን የትምህርት ሂደት ለማሳካትም በርካታ ተግባራትን እያከናወነ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሱን በአማራ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ የሆኑት አቶ ጌታቸው ቢያዝን እዚህ ስቱዲዮ ከኔ ጋር ነው የሚገኙት። አቶ ጌታቸው እንኳን ደህና መጡ። በቅድሚያ እንኳን ደህና ቆያችሁ። መልካም። ወደ እሱ እንግዲህ የክልሉ እየተሰራ ያለውን ስራ ከማለፋችን በፊት ዘጋቢያችን ትዕግስት እሱ ባለው እዚህ ስቱዲዮ ትገኛለች። እሷን ገለጻ እንከታተል። ትዕግስት እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንግዳችን እንኳን ደህና መጡ። እንደምን ዋላችሁ የተከበራችሁ ተመልካቾቻችን። በመግቢያችን ላይ ቀደም ባሉት ዜናዎች እንደተመለከታችሁት እንግዲህ የ2019 የትምህርት ዘመን ሊጀመር በጥቂት ቀናቶች ይቀሩታል። ለሱ ደግሞ ዝግጁነቶችን ማጠቃለል ያስፈልጋልና እንደ አጠቃላይ የትምህርት ቤቶች ዝግጁነት ተማሪዎች ወደ ትምህርት ገበታቸው በሚመጡበት ጊዜ ምን አይነት ገጸ በረከት ይኖረዋል የሚለውን ሀሳብ ጠቅለል አድርጌ ለማንሳት ሞክራለሁ። እንግዲህ በክረምቱ ወቅት የትምህርት ቤቶች ቀድሞ መዘጋጀት የሚሰጣቸው ጠቀሜታዎች በጣም ዘርፈ ብዙ ናቸው። የተወሰኑትን ብቻ ላንሳ። የትምህርት ቁሳቁሶችን በፍትሃዊነት ለተማሪዎች ለማሰራጨት፣ የትምህርት ጊዜ ያጠቃቀማቸውን ለማሻሻል፣ ከዚህ በተጨማሪ የመምህራንን ስነ ልቦናዊና ሙያዊ ዝግጅት ለማጠናከር እንዲሁም ደግሞ የእቅድ ግልጽነትና ተቋማዊ ቅንጅት በአጠቃላይ ተማሪዎች ወደ ትምህርት ገበታቸው በሚመጡበት ጊዜ የትምህርት ቤቶች ዝግጁነት ተሟልቶ ትኩረታቸው ሙሉ በሙሉ ትምህርታቸው ላይ ብቻ እንዲሆን ለማስቻል ትምህርት ቤቶች ቀድሞ መዘጋጀት መቻል አለባቸው ማለት ነው። ለትምህርት ጥራት ያለውን አስተዋጽኦ ስንመለከት ደግሞ እንግዲህ በመጀመሪያ ቀን የትምህርት ውሏቸው በቀጥታ ትምህርታቸውን እንዲጀምሩ ያስችላቸዋል። ክፍለ ጊዜው በአግባቡ እንዲሸፈን ይረዳል። ብዙ ጊዜ አሁን መስከረም ላይ ቀን 1 ተብሎ ትምህርት እንዲጀመር ያስችላል ማለት ነው። የመማር ማስተማር ሂደቱን በማፋጠን ረገድም የትምህርት ቤቶች ዝግጁነት ግንባር ቀደምነት ይጠቀሳል። ተማሪዎችን ለማገዝና ይዘታቸውን ተከታትለው በእውቀታቸው ላይ እንዲመዘኑ ለማስቻልም የትምህርት ቤቶች ቅድመ ዝግጅት ከፍተኛ የሆነ አስተዋጽኦ ይኖረዋል ማለት ነው። ሌላው ደግሞ እንግዲህ ትምህርት ቤቶች በምን ይዘጋጃሉ የሚለውን ስንመለከት የመጀመሪያው የአዳዲስ የመማሪያ ክፍሎችን በክረምት ወራት መጠገን ሊሆን ይችላል፣ መገንባት ሊሆን ይችላል። ተማሪዎች የሚማሩባቸውን እንደ ወንበር፣ ዴስክ አይነቶችን የማዘጋጀት የማሟላት፣ መጽሐፍትን ከቦታ ቦታ ለማጓጓዝ እንዲሁም ደግሞ የመምህራን ቅጥርና ዝውውርን ለመፈጸም በቅድመ ዝግጅት እነዚህ ሁሉ የሚሰሩ ስራዎች ናቸው። በትምህርት ቤት ውስጥ ደግሞ መጸዳጃ ቤቶች ሊሆን ይችላል፣ አጥሩን ማጠር ሊሆን ይችላል፣ መዝናኛ ካፌዎችን ማዘጋጀት ሊሆን ይችላል። እንደ አጠቃላይ ደግሞ ተማሪዎች በትምህርት ቤት ሲሄዱ ኳስ ሜዳ ሊሆን ይችላል። ሙሉ ቅድመ ዝግጅት ለማድረግ እንግዲህ የክረምት ወራት ተመራጭ ናቸው። እንደ አጠቃላይ የቤተ መጻሕፍት ዝግጅት ለማድረግም በክረምት ወራቶች የሚሰሩ ስራዎች ናቸው ማለት ነው። ትምህርት እንግዲህ የሁሉንም አካል ተሳትፎ የሚጠይቅ ስራ ነው። ነገር ግን ቅርብ የሚባሉ ባለድርሻ አካላት ደግሞ አሉ። ከነሱ የሚጠበቁ ሀሳቦችን የምናንሳ። የመጀመሪያው ከትምህርት ቤቱ አስተዳደር የምናገኛቸው ነው የሚሆነው።
አጠቃላይ እቅድ ማውጣት፣ የሰው ኃይል ምደባ ማድረግ፣ ግብአቶችን ማደራጀት እንዲሁም ደግሞ የተቋሙን ጸጥታና ደህንነት ማረጋገጥ ከትምህርት ቤቱ አስተዳደር የሚጠበቅ ጉዳይ ነው። ሌላው ደግሞ ከመምህራን የሚጠበቅ ጉዳይም አለ። እንግዲህ የትምህርት እቅድ ዝግጅት ማድረግ፣ ራሳቸውን በስልጠናዎች ማመቻቸት፣ እንደገና ደግሞ ስለሚያስተምሩት ይዘቶች ዝግጅት ማድረግ፣ ክፍል ውስጥ ገብተው ስለሚያስተምሯቸው ይዘቶች ቅድመ ዝግጅት የሚያደርጉበት ጊዜም ነው። ከወላጆች ደግሞ የማህበረሰብ ንቅናቄ መፍጠር ያስፈልጋል። ምናልባትም ትምህርት ቤቶችን በግብአት ለማሟላት ሊሆን ይችላል። የወላጆች ድጋፍ ያስፈልጋል። ልጆችን በጊዜ ማዘጋጀት ደግሞ ዋናው ከወላጆች የሚጠበቅ ጉዳይ ነው። እንዳጠቃላይ ከትምህርት ቤቱ ጋር በመተባበር ከወላጆች የሚጠበቁ ስራዎችን መስራት ያስፈልጋል ማለት ነው። ሌላው ደግሞ እንግዲህ አስተዳደር አካላት የሚጠበቅም አለ። በተለይ ደግሞ በአካባቢው አስተዳደር በትምህርት መምሪያዎች ሊሆን ይችላል፣ እንደ ቢሮ በትምህርት ቢሮ ደረጃ ሊሆን ይችላል። የሚጠበቁ ስራዎችን በማሟላት የትምህርት ዝግጁነትን ማፋጠን ያስፈልጋል ማለት ነው። እንግዲህ የመጽሐፍትና የቁሳቁስ ስርጭት ሊሆን ይችላል፣ በመምሪያ ደረጃ ሊሰጥ ይችላል፣ በቢሮ ደረጃ ሊሰጥ ይችላል። ይህንን ማሟላት ከአካባቢው አስተዳደር ይጠበቃል። የበጀትና የግብአት ድጋፍ ማድረግም እንዲሁ በተመሳሳይ የክትትልና ድጋፍ ስራዎችን በማድረግ በአጠቃላይ ተማሪዎች መስከረም 1 ወደ ትምህርት ገበታቸው ሲመጡ በተሟላ መንገድ ትምህርታቸውን እንዲጀምሩ ለማስቻል የቅድመ ዝግጅት ስራዎች ያስፈልጋሉ ማለት ነው። ለሰዓቱ ያስኳቸው መረጃዎች እነዚህን ይመስላሉ። ትዕግስት በጣም ከልብ እናመሰግናለን። መልካም እኔም አመሰግናለሁ። አቶ ጌታቸው እንግዲህ እስኪ ወደ እርስዎ ልመለስና ዘጋቢያችን ትዕግስት ምስታነሳ የነበረው ነገር አለ። በተለይ ከባለድርሻ አካላት ጋር ያለችው ነገር ከሰሞኑ በእኛ ዜናም የተመለከቱት ነገር ነበር። የኢትዮጵያ ዜና አገልግሎት ከትምህርት ቤት ግንባታ ጋር የዲያስፖራ ይመስለኛልና ባህር ዳር ላይ ዲያስፖራ አንደኛ ደረጃ ትምህርት ቤት ይመስለኝና ከዚህ ጋር በተገናኘ የግንባታ የጥገና ስራዎች እናንተ ከምትሰሩት ጋር ተያይዞ ሌሎች ባለድርሻ አካላትስ እየተሰሩ ያሉ ስራዎች ምን ይመስላሉ በአጠቃላይ? እሺ እጅግ አድርጌ አመሰግናለሁ። ቅድም ዘጋቢያችን ትዕግስትም በትምህርት ተቋማት ከሚሰሩ ከእቅድ ዝግጅት እስከ ድጋፍና ክትትል ያሉ በጣም ዝርዝር ያሉ ጉዳዮችን አንስታለችና በጣም ትክክል ነው። የቀረቡ ነገሮችም ከዚያ አኳያ በተለይ የትምህርት ስራ እንደሚታወቀው የሚጀምረው ከእቅድ ዝግጅት ነው። በቅድመ ዝግጅት ምዕራፍ ከሚሰሩ ስራዎች አንዱ እቅድ ከክልል እስከ ትምህርት ቤት ድረስ በማዘጋጀት ረገድ የሚሰሩ ስራዎች እነሱ በተሟላ መንገድ ተጠናቀው እቅዱን ለፈጻሚ አካላት አስተዋውቀን በርካታ ስራዎች እየተሰሩ ነው ያሉ። በተለይ ካለፉት 2018 2017 16 ያደሩ የተንከባለሉ የትምህርት ችግሮችንም ስትራቴጂክና ወቅታዊ ችግሮችንም ሊፈታ የሚችል የትምህርት አሻጋሪ የትምህርት ልማት እቅድ አቅደን ወደ ስራ ለመግባት ጥረት ተደርጓል። በዚህ ረገድ ቅድም አንተም እንዳልከው ባህር ዳር ላይ እንዳየነው የትምህርት ቤቶችን መሰረተ ልማት ማሻሻል ስራ አንዱ በክረምት የሚሰራ ስራ ነው። የትምህርት ቤቶች መሰረተ ልማት ማሻሻል ሲባል ሙሉ የትምህርት ቤቱን ግቢ መማሪያ ክፍሎችንም ውስጡን አጠቃላይ የተማሪዎችን መቀመጫ ወንበርም ሊሆን ይችላል፣ ልዩ ልዩ መጸዳጃ ክፍሎችንም የአስተዳደር ክፍሎችንም ኢቭን በገጠር አካባቢ ደግሞ የመምህራን መጠለያም እንደዚህ ሌሎችን በማሟላት ረገድ ክሪቲካሊ አቅደን እየሰራንበት ያለ ስራ ነው። ከዚህ አኳያ በዚህ 2019 በትምህርት የተሻለ አመት ለማድረግ የትምህርት ቤቶችን መሰረተ ልማት በማሻሻል ረገድ አሁን መማሪያ ክፍሎች መጠገን አለባቸው። በተለያዩ ችግሮች እየፈረሱ ነው፣ ያረጁ ናቸው ብዙዎቹ፣ መሰረተ የደረጃቸውም ያልተሻሻለ ነው። ከዚህ አኳያ በዚህ ክረምት ከ10 ሺህ በላይ መማሪያ ክፍሎችን እንጠግናለን ተብሎ ታቅዶ ልዩ ልዩ ባለድርሻ አካላትን በማሳተፍ ለመስራት ጥረት ተደርጓል። እስካሁን ባለ አፈጻጸም ቀደም ብለው የተጀመሩትንም ጨምሮ ኒሊ ወደ 9300 በላይ መማሪያ ክፍሎች ተጠግነዋል። አሁን ይሄ በጣም ጥሩ አፈጻጸም ነው ብሎ መናገር ይቻላል። አይ ቲንክ ወደ 91% አካባቢ ነው። በቀሪ ግዛት ይሄ የሚቆም አይደለም። በእርግጥ እስከ ዴይ 1 ክላስ 1 ድረስ መጠናቀቅ ያለባቸው ስራዎች አሉ። ከዚያ በኋላ ደግሞ አብረው የሚቀጥሉ ስራዎች አሉ። የመማሪያ ክፍል ብቻ ሳይሆን የአስተዳደር ክፍሎች፣ የእርሳነ መምህራን ቢሮ፣ የምክትል እርሳነ መምህራን፣ የሱፐርቫይዘሮች፣ ሌሎች ልዩ ልዩ ክፍሎች አሉ። የቤተ መጻሕፍትና ሌሎች ክፍሎችንም ጭምር እነሱንም የመጠገን የማደስ ስራዎችም እነሱ አንዱ የዚህ አካል ሆኖ እየተሰሩ ነው። እስካሁን ኒርሊ ወደ 1600 አካባቢ መማሪያ ክፍል የአስተዳደር ክፍሎች እንደዚህ ጥገና ተደርጓል። ይሄ እስካሁን ከመጣንበት አኳያ በጣም ጥሩ አፈጻጸም ነው ብሎ መውሰድ ይቻላል። ሌሎች ከሰው ኃይል ጋር በተያያዘ ማለት ካሊ ሰዓት አንጻር ፈጠፈጠ ማለት ስላለብኝ ነው። ከሰው ኃይል ጋር በተያያዘ መምህራን ማሟላትና ሌሎች ጉዳዮች አው ከሰው ኃይል ሁለተኛው ደግሞ የምንሰራቸው ስራዎች በተለይ በቅድመ ዝግጅት ስራችን ላይ የሰው ኃይል ልማት ማሟላት ነው። ከዚህ አኳያ ተወስዶ ሲታይ በተለይ ቅጥር በወረዳ ደረጃ ነው የሚፈጸመው። በወረዳ ደረጃ የወረዳ አስተዳደር ምክር ቤት በጀት ይዞ የመምህራንን እርሳነ መምህራንን ሱፐርቫይዘሮችና ሌሎች አስተዳደር ሰራተኞችን ቅጥር እንዲፈጽም እሱን አቅጣጫ ሰጥተን እየተሰራ ነው ያለ። በዚህ ረገድ እንደውም ቀደም ብለን እኛ ባለፉት 2 ዓመታት የመምህራንና እርሳነ መምህራን ዝውውር አልተሰራም ነበር። እሱን ዝውውር
በተለይ ይሄ መምህራን የትምህርት ጥራትና ፍትሐዊነትን በማረጋገጥ ረገድ ሚናው በጣም ከፍተኛ ስለሆነ እሱ ዝውውር በክልል ደረጃ ተሰርቶ በዞን ደረጃም እንዲሰራ አድርገን መምህራን ለትምህርት ጥራት ደስ ብሏቸው እንዲሰሩ በማድረግ ኒርሊ ወደ 20 ሺህ መምህራንና የትምህርት አመራሮች ዝውውር ተሰርቶ አሁን ወደ የቦታቸው እየሄዱ ነው ያሉት። በቅጥር ደረጃም አዲሱ ስርዓተ ትምህርትን መሰረት ያደረጉ መምህራን የሚያስፈልጉ መምህራንን ቅጥር እንዲፈጽሙ በማድረግ ረገድ ሰፊ ስራ ተሰርቷል። ሁሉም ትምህርት ቤቶች እርሳነ መምህራንና ሱፐርቫይዘሮች እንዲኖራቸው፣ ጉድኝቶች ሱፐርቫይዘር እንዲኖራቸው፣ ትምህርት ቤቶች ደግሞ እርሳነ መምህራን እንዲኖራቸው በማድረግ ረገድ ሰፊ ስራ ተሰርቷል። እዚህ ላይ የተሰራው ስራ በጣም አመርቂ ነው ብሎ መናገር ይቻላል። ይህም ብቻ አይደለም። የቀጣይ ትምህርት ጥራቱን ለማሻሻል ከ10 ሺህ በላይ መምህራንና የትምህርት ቤት አመራሮች የመካከለኛ ደረጃ ትምህርት ቤት መምህራንና የትምህርት አመራሮች ለ15 ቀን መምህራን ለ15 ቀን እርሳነ መምህራን ለ10 ቀን እዚህ ስልጠና የይዘት ስልጠና ማለት ነው የትምህርት ጥራቱን የሚያሻገር ስልጠና እንዲወስዱ አድርገን አሁን ወደ ስራ የተመለሱበት ሂደት ላይ ያለ እነዚህ የቅድመ ዝግጅት ስራዎች የቀጣይ ዓመቱን የትምህርት ስራ ከሰው ኃይል ስምሪታችን አኳያ ለማሻገርና የተሻለ ለማድረግ የሰራናቸው ስራዎች ናቸው። ሌሎች በርካታ ስራዎችም አሉ። ከዚህ አኳያ ካልገደሉ ያርሰው መምህራን የራሳቸውን ፍላጎት አለና የነሱን ፍላጎት ከማሟላት አንፃር የተሰራ ስራ ይኖራል። የመምህራን አንደኛው ከመምህራን ፍላጎት አኳያ በጣም ክሪቲካሊ ከሚፈልጉት የመምህራን ፍላጎት ምንድነው? የዝውውር ነው። ከየትኛውም የመምህራን ጥቅማ አኳያ መምህራን አንድ ቦታ ላይ 4 ዓመት 5 ዓመት መቀመጥ የለባቸውም። በፍላጎታቸው መሰረት ሌሎች አካባቢዎች ላይ ተዛውረው መስራት ይፈልጋሉ። ይሄኛው በችግሩ በተለይ በገጠመን የጸጥታ ችግር ምክንያት ተቋርጦ ቆይቶ ነበር። እነዚህን መምህራን አሁን በክልል ደረጃ ዝውውር በሚፈልጉበት ዞን፣ በሚፈልጉበት ወረዳ፣ በሚፈልጉት ትምህርት ቤት እንዲሰሩ ዝውውር ሰርተናል። ቅድም ያልኩት አንደኛው ይሄ ነው። ይሄ ወደ 20 ሺህ አካባቢ መምህራን ዝውውር እንዲሸራቸሩ በክልሉ ተደርጓል። ይሄ በጣም ከመምህራን አኳያ ትልቅ መነሳሳት የፈጠረ ነው። ሌላው ደግሞ መምህራንን የደረጃ እድገት እንዲያገኙ በማድረግ ረገድ ይሄ ኮመንሊ የምንሰራው ነው። አሁንም እየሰራን ያለ ነው። ሁለተኛው ቅድም እንዳልኩት መምህራን ራሳቸውን በአቅም ግንባታ ስልጠና እንዲያልፉ ይፈልጋሉ። በተለይ ስልጠና ለረጅም ጊዜ ቆይቶ ነበር። አሁን በክልሉ መንግስት ከፍተኛ በጀት በመመደብ እንዳልኩ ቅድም ከ10 ሺህ በላይ የመካከለኛ ደረጃ መምህራንና የትምህርት ቤት አመራሮችን ለ10 ቀን መምህራንን ለ15 ቀን ስልጠና ሰጠናል። ይሄ በጣም ትልቅ መነሳሳት የፈጠረ ነው። በትምህርት ሚኒስቴር ደረጃ ደግሞ ተቋርጦ የነበረው የረጅም ጊዜ የመምህራን ስልጠና ተጀምሯል በዚህ ዓመት። ይሄም ከፍተኛ የሆነ መምህራን የሚያነሱት እንትን ስለሆነ በዚህ ረገድ እየተመለሱ ያሉ ስራዎች አሉ። ሌሎች ከመምህራን አኳያ ደግሞ የሚመጡ እንትኖችን እየመለስን እንሄዳለን። የመጨረሻ ጥያቄ እናደርገውና የተማሪዎች ምዝገባና ሌሎች ሂደቶችስ አሁን በምን ላይ ይገኛሉ? ቅድመ ዝግጅቱ አጠቃላይ ያሉ ቅድመ ዝግጅት ያንሱልኝ። አዎ በጣም ጥሩ። በተለይ ከተማሪ ምዝገባ አኳያ ያለፉትን ዓመታት ባክሎግ የሚያካክስ የተማሪ ምዝገባ ማካሄድ አለብን ብለን ስራ እየሰራን ነው። ከዚህ አኳያ የመጀመሪያው ከተማሪ ምዝገባ ቅድመ ዝግጅት ስራችን አኳያ ውይይቶችን፣ ንግግሮችን፣ ምክክሮችን ማድረግ ነው። በዚህ ረገድ ከክልል እስከ ታች እስከ ቀበሌ ድረስ ሁሉም የክልላችን ማህበረሰብ ያሳተፈው ውይይቶችና ንግግሮች እየተደረጉ ናቸው ያሉ። ምክንያቱም ባለፉት 2 እና 3 ዓመታት በሚሊዮን የሚቆጠሩ ተማሪ ነው በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ሆነው ቆይተዋል። እነዚህን ተማሪዎች ወደ ትምህርት ቤት የሚያመጣ ስትራቴጂና ስልት ውይይትና ንግግር ምክክር መኖር አለበት ብለን እየተሰራ ነው። ባለፉት 1 ወር ተኩል አካባቢ ላይ ይሄ ይቀጥላል። እስካሁን ድረስ በጣም ብዙ መድረኮች ውይይቶች ተደርጓል። በዚህ ረገድ እየታዩ ያሉ ነገሮች በጣም ጥሩ ነው። ቁጭት አለው በሁሉም የክልላችን አካባቢዎች ላይ ማህበረሰቡ ላይ ቁጭት አለ። ምክንያቱም አንዳንድ አካባቢዎች ላይ ተሳትፎ 2017 2018 እና 16 በጣም ዝቅተኛ ስለነበር ያን ሊያካክስ የሚችል ስራ መስራት አለብን የሚል በሁሉም ከሊቅ እስከ ደቂቅ ድረስ እንዲህ አይነት ቁጭት አለ። ይሄን ማስፋት ይጠይቃል። በሁሉም አካባቢዎች ላይ ማሳደግ ይጠይቃልና አብዛኛው ዝግጅቶች ቅድም እንዳልኩት የሰው ኃይል ዝግጅትም የግብዓት ዝግጅቱም ሰፊ ዝግጅት አድርገናል። አሁን የተማሪ ምዝገባ ስራችን በዚህ መንገድ እየሄድ ነው። ቅድመ አንደኛ ላይ ኒርሊ ወደ 1 ሚሊዮን ህጻናትን መዘግባለን ብለን ያቀድነው በ2019 ከአንድ እስከ 8ኛ ክፍል ወደ ኒርሊ ወደ 6 ሚሊዮን አካባቢ ተማሪዎችን መዘግባለን ብለን አቅደናል። ከቅድመ አንደኛ እስከ 2ኛ ደረጃ ትምህርት ቤት ድረስ 7.6 ሚሊዮን ተማሪዎችን መዝግበን ማስተማር አለብን ብለን ሰፊ ዝግጅት እየተደረገ ነው በዚህ ረገድ ማለት ነው። ይህን ለማሳካት ደግሞ ዛሬና ነገ የፓይለት ምዝገባ የሙከራ ምዝገባ ይባላል። የሙከራ ምዝገባ ምንድነው ፋይዳው? ተማሪዎች አቅማችን በምዝገባ ብዙ ጊዜ ማባከን የለብንም። ምክንያቱም ተማሪዎቹ ዴዋን ክላስ1 ትምህርት ቤት መጥተው መማር አለባቸው። አመቱ የትምህርት አመቶች በጣም የተገደቡ ናቸው። ለምሳሌ አንደኛው ወሰነ ትምህርት 107 ቀናት አሉት የትምህርት ቀናት ናቸው። ሁለተኛው ወሰነ ትምህርት 103 ቀናት አሉት። እነዚህ በተለያየ መንገድ በተማሪ ምዝገባ መባከን የለባቸው። ስለዚህ የተማሪ ምዝገባን በአጭር ጊዜ ማከናወን አለብን ብለን ያን ምን ማድረግ እንችላለን አንችል የሚለውን የፓይለት ምዝገባ ዛሬና ነገ እንገመግምና ከነሐሴ 18 እስከ ጳጉሜ 5 ደግሞ በአጭር ቀን የተማሪ ምዝገባን በሁሉም አካባቢዎች በንቅናቄ ለመመዝገብ ስራ እየሰራ ነው። አይ ሆፕ ሚዲያው
እንደውም እያገዛችሁን ነው። መላ ማህበረሰባችን በዚህ ረገድ ሰፊ ስራ እየሰራ ነው። ይሳካል ብለን እናስባለን። ከልብ እናመሰግናለን። እንግዲህ ወላጆችን መለከታችሁ አካላትን ልጆቻችሁ ማስመዝገብ እንዳለባቸው በዚሁ ጥሪ እናስተላልፋለን። እኛም የአማራ ክልል ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን እዚህ ስቱዲዮ ተገኝተው ለሰጡ መረጃ ከልብ አመሰግናለሁ። እኔም አመሰግናለሁ።